ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ዩቲዩብ ቻናሌን እስካሁን ሰብስክራይብ ካላደረጋችሁ ብዙ ነገር እያመለጣችሁ ነው። ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የዛሬውን ፊልም የላይክ ምልክቷን እየተጫናችሁ ጀምሩት። ዛሬ ይዤላችሁ የመጣሁት ፊልም በ2016 ለእይታ የቀረበ ዘ ኤክሰፕሽን የተሰኘ ፊልም ነው። እስከ ፊልሙ ፍጻሜ አብራችሁን ቆዩ። የዛሬውን ፊልም ላይክ አድርጎ መጀመር እንዳትረሱ። ፊልሙ ሲጀምር ሁለተኛው የዓለም ጦርነት አካባቢ ነው። እናም ስቲፈን የተባለ አንድ ወታደር ያስተዋውቀናል። ስቲፈን በህልሙ አንድ ነጭ ቀሚስ የለበሰች የሞተች ሴት በተከታታይ ይመለከታል። እናም ይህንን አስፈሪ ህልም ካየ በኋላ ሲነቃ አብረው ያደረችዋን ሴተኛ ዳሪ ቻው ብሎ ያባረራታል። በዚህ መሃል ነው ጀነራል ፋልከን የተባለ ሰው ስልክ የደወለለት። እናም ጀነራሉ ለስቲፈን አንድ ላይ የታለ ትዕዛዝ ይሰጠዋል። ካይዘር የተባሉ የቀድሞ የጀርመን ጀነራልን ሄዶ መጠበቅ ነው ስራው። ስቲፈን እንደታዘዘው የካይዘር ቤት ይሄዳል። እናም የካይዘር ዋናው ቦዲጋርድ ለስቲፈን አንድ ማስጠንቀቂያ ይሰጠዋል። ቤት ውስጥ ካሉ ሰራተኞች ራቅ ብሎ። ካይዘር አብዛኛውን ጊዜ ብቻውን መሆን ስለሚያዝናናው ወደ ውጪ ይወጣና እንጨት ይፈልጣል። እናም ስቲፈን ድጋሚ ወደ ቢሮ ይጠራና ካይዘር ቤት ውስጥ አንድ ሰላይ ያለ ያለውን መረጃ እንደሚያቀብል እና እንዴትም ብለ ያን ሰው መፈለግ አለብህ ይባላል። ስቲፈን ማረፊያ ክፍል ውስጥ እንዳለች የካይዘር ሰራተኛ ሚካ የተባለችዋ ወደ ስቲፈን ትመጣለች። እናም ካይዘር የራት ግብዣ እንዳረገለት ትነግረዋለች። ስቲፈን የተሰጠውን ማስጠንቀቂያ ረስቶ ሰራተኛዋን ልብሷን እንድታወልቅ ይነግራታል። እሷም አንድቻ ለቅማማችም ወዲያው ነበር ልብሷን ያወለቀችው። ግንኙነት ማድረግ ጀምረው ከተወሰኑ ደቂቃዎች በኋላ ስቲፈን ያልሆነ ስሜት ሆዱ አካባቢ ይሰማውና ግንኙነት ማድረግ ያቆማል። ሰራተኛዋ ግራ በመጋባት ስሜት ዝም ብላ እያየችው ነው። የእራት ግብዣው ላይ ካይዘር የተለያዩ ቀልዶችን እየቀለደ ሁሉም ተሰብስበው እራት እየበሉ ነበር። ወሬውን ለመቀየር በማሰብ የካይዘር ሚስት ጀርሜን ሌላ ወሬ ማውራት ትጀምራለች። ስቲፈንን የኔ ተወለድከው ብላ ጠየቀችው። እሱ የተወለደበትን ቦታ እንደማያውቅ ይናገራል። ቤተሰቦቼ በአንደኛው የዓለም ጦርነት ነው የሞቱት ይላል። ይህም የስቴፋን ንግግር ካይዘርን በጣም ያናደዋል። አንደኛው የዓለም ጦርነትን ጀርመንን ሲመራ ይኖረው ካይዘር ነበር። እናም የሱን አመራር ያጥላላን የመሰለው። ከእራት በኋላ ስቲፈን ወደሚያርፍበት ክፍል ሲመለስ ሚካን ያገኛታል። እናም በምላሹ እስቷ ነበረች ልብሱን እንዲያወልቅ ትዕዛዝ የሰጠችው። እሱም ምንም አላቅማማም፣ ወዲያው ነበር ልብሱን ያወለቀው። ጉዳያቸውን ከጨረሱ በኋላ ስቲፈን እንዳትሄድና ሌሊቱን አብረው እንድታሳልፍ ይጠይቃታል። እሷ ግን ቶሎ ብላ ጥላው ትሄዳለች። የሚቀጥለው ቀን ጠዋት ላይ ካይዘር ወፎቹን እየመገበ ነበረ። ሚካም ይህንን ትመለከትና በርከት ያለ ምግብ ይዛለት መጣ አጠገቡ ትቆማለች። ካይዘርም በሚካ ትህትና በጣም ስለተገረመ እሷ ወፎቹ እንድትመግብ ይነግራታል። እጇንም ይመለከትና እጆችሽ በጣም ለስላሳ ናቸው፣ ለሰራተኛ ለስላሳ እጅ ብዙም አልተለመደም ይላታል። በዚህ መሃል ነው ስቲፈን መጥቶ ወሬያቸውን ያቋረጣቸው። እናም አካባቢው ላይ ካይዘርን ለማጥቃት የሚፈልጉ ወታደሮች እንደተያዙ ይነግረዋል። ስቲፈንም ካይዘርን ቀረብ ብሎ እንዲጠብቀው እንዲመች ወደ ቤት ገብቶ እንዲኖር ይፈቀድለታል። እናም የራሱ ክፍል ይሰጠዋል። በዚህ መሃል ነው ሚካ ከሰራተኞቹ እራቅ የሚለውን ህግ አስታውሳው ፈገግ ያለችው። ሚካ የሱን ክፍል ብቻ ሳይሆን ያሳየችው የሷም ክፍል የቱ ጋር እንዳለ ታሳየዋለች። ከዛም አመሻሽ ላይ ሚካ እቃ ለመግዛት ወደ ከተማው ትሄዳለች። በዚህ መሃል ነው ሄንድሪክ የተባለውን ቄስ ያገኘችው። እናም ለካይዘር ጥበቃ እንደተደረገለትና ሁሌም አጠገቡ ሰው እንዳለ ለቄሱ ትነግረዋለች። ሚካና ቄሱ የብሪቲሽ ሰላዮች ናቸው። ሚካ ካይዘርን እንድትገል የተላከች ነፍሰ ገዳይ ናት። ቄሱ ሄንድሪክም ሚካን እንግዲህ የታዘዝሽው ትዕዛዝ እንዴትም ቢሆን አይቀየርም፣ ቶሎ ስራሽን ጨርሽና ከዚህ አካባቢ እንሰወር ይላታል። ምሽት ላይ ሁሉም ራት ከበላ በኋላ ሚካ ወደ ክፍሏ ስትገባ ስቲፈንን ታገኘዋለች። እናም የመጀመሪያ ቀን ክፉ ስለሆንኩብሽ ይቅርታ ይላታል። እሷም ከንፈሩን ትስመውና እንዳየው ነበር የተመቸኝ አለችው። እናም እዛው ፍቅር መስራት ይጀምራሉ። የካይዘር ጠባቂ ወታደሮች እዛ አካባቢ አንድ ሰላይ እንዳለ ገብቷቸዋል፣ ግን ማንነቱን ለማወቅ በጣም እየታገሉ ነው። ሚካም የስቲፈንን ጠባሳዎች እየነካካች እንዴት እንደዚህ ልትሆን ቻልክ ብላ ጠይቀዋለች። እሱም በጦርነቱ ሰዓት ክፉኛ ተጎድቼ ነበረ፣ ለዛ ነው ወደ ጦርነቱ ድጋሚ ያልሄድኩት፣ እዚህ
ቀለል ያሉ ግዳጆችን እሳተፋለሁ ይላታል። እናም በዚህ አጋጣሚ ነበረ ሚካ ለስቲፈን ጆዊሽ እንደሆነች የነገረችው። በሰዓቱ ጀርመኖች የጂው ሃይማኖት የሚከተሉትን ሰዎች በጠቅላላ እየገደሉ ነበር። በዚህም ምክንያት ጠዋት ጥሏት ሊሄድ ሲል ለማንም ጆዊሽ እንደሆንሽ እንዳትናገሪ ብሎ ያስጠነቅቃታል። የሚቀጥለው ቀን ማታ ታላቅ አመራሮች ካይዘር ቤት የእራት ግብዣ ሊያረጉ ነው። በዚህም ምክንያት ቤቱ እያንዳንዱ ክፍል እንዲፈተሽ ይወሰናል። ስቲፈን ራሱ ነበረ የሚካን ክፍል የፈተሸው ሌላ ነገር እንዳያገኙ ብሎ በማሰብ እናም አንድ ግራ የሚያጋባ ነገር ይሸተዋል። በተቻለው አቅም ክፍሉን በደንብ አድርጎ ይበረብራል፣ ግን ምንም ነገር ማግኘት አልቻለም። ሚካ ካይዘር እርግቦቹን ሲመግብ አጠገቡ ሆና እየረዳችው ነበረ። ካይዘርም አንዳንድ ጥያቄዎች ይጠይቃታል። ስለ ፍቅረኛዋ ሲጠይቃት አንድ ሰው አለ ግን በደንብ አላውቀውም ብላ ትነግረዋለች። ከዚህም ወሬዋ የተነሳ ካይዘር ስለ መጀመሪያ ፍቅሩ ይነግራታል። ፍተሻው ካለቀ በኋላ ሚካ እየሮጠች ወደ ክፍሏ ትገባለች። እናም የደበቀችው ሽጉጧ ባለመገኘቱ በጣም ነበር የተደሰተችው። እናም ፈጠን እያለች ወደ ከተማ ትሄዳለች። ስቲፈን ከሩቅ ሆኖ ሲመለከታት አካሄዷ ብዙም አልተዋጣለትም እና የሚያግዛትን ሰላዩን ሄንድሪክን ታገኘዋለች። ከዛም ለቄስ ሄንድሪክ ሚካ ትልቅ አመራሮች ወደ ካይዘር ቤት እራት ለመመገብ ዛሬ ይመጣሉ ብላ ነገረችው። እናም ዛሬ አጋጣሚውን በመጠቀም ሂትለርን የማገኘው ከሆነ እሱን ለመግደል ወስኛለሁ ትለዋለች። ቄሱም እስኪ ከበላይ አመራሮች ላውራና ውሳኔውን እማሳውቅሽ ይሆናል ብሎ ይነግራታል። ስቲፈን ተከትሏት መጥቶ በመስኮት በድብቅ እየተመለከታት ነበር። የምታወራው ነገር ባይሰማውም የሚሆነውን ነገር ግን እየተመለከተ ነው። ቄሱ ከበላይ አመራሮቹ ጋር በሬዲዮን ሲገናኝ የጀርመን ወታደሮቹ ይደርሱበትና አሳደው ይዙታል። ግንኙነት አድርገው ከጨረሱ በኋላ ስቲፈንና ሚካ ተቃቅፈው ይተኛሉ። እናም ስቲፈን አንድ ነገር ይነግራታል። ያኔ ፖላንድ ውስጥ የተገደሉ ህፃናት ጁዊሾች አሁንም ድረስ በህልሜ እየመጡ አያስተኙኝም አላት። በተለይ ደግሞ ነጭ ቀሚስ የለበሰች አንድ ትንሽ ልጅ ይላታል። ልክ ሲነጋጋ ሚካ ብድግ ትልና ልብሷን ትለብሳለች። ስቲፈንም ይከተላትና አግቢኝ አላት። እሷም አገባኸኝ ማለት እኮ ትጠብቀኛለህ ማለት አይደለም አለችው። በዚህ መሃል ነው ከውጪ ድምጽ ሰምታ ዋና ሰራተኛዋ በር ከፍታ ሁለቱንም እጅ ከፍንጅ የያዘቻቸው። ከዚያም ሲነጋጋ ጠብቃ ካይዘር ፊት ታቆሟቸዋለች። የካይዘር ሚስት ጀርሜን ሁለቱንም እናባራቸው ትላለች። ካይዘር ግን በራሴ ቤት ውስጥ ራሴ የመወሰን ስልጣን አለኝ ይላታል። እናም ሁሉንም ያስወጣና ሚካንና ስቲፈንን ብቻቸውን ሊያናግራቸው ይወስናል። ብዙም አላካበደም። ተቆጥቶ ከፊት ይዞር በሉን ያላቸው። ስቲፈን ከካይዘር ክፍል ልክ እንደወጣ አንድ ፖሊስ ይመጣና የሚገርምህ ነገር አንድ ቄስ ሰላይ እኮ ያዝን ይለዋል። እናም እውነቱን እንዲናገር ብናሰቃየውም ምንም ነገር ሊያወራ አልቻለም ይሉታል። ስቲፈን ሄዶ ሲያይ ሰውየው ቄሱ መሆኑን ሲመለከት በጣም ይደነገጠው። ከቄሱ ጋር ሌላኛው ሰላይ ሚካ እንደሆነች ይረዳል። ስቲፈን ምንም ነገር ማድረግ አልቻለም፣ ምክንያቱም ለእራት የሚመጣው ሂትለር ዋናው መሪ እዛው ደርሷል። ስቲፈን እንዴትም ብሎ ሚካን ጎትቶ አንድ ክፍል ውስጥ ያስገባትና ተጫወትሽብኝ፣ ምስኪን መስለሽ ተጠቀምሽብኝ ይላታል። እሷም አንድ ማድረግ ያለብኝ ግዳጅ አለብኝ ትለዋለች። ካይዘር ከሂትለር ጋር የተወሰነ ካወራ በኋላ ሚስቱን ጀርሜንን ይጠራትና ወደ ጀርመን ድጋሚ መመለስ እድላለን፣ ከተማ ሄደን እንኑር ትያለሽ ይላታል። ሂትለር ካይዘር ወደ ከተማ እንዲሄድ የፈለገው አንዳንድ የናዚ ደጋፊ ያልሆኑ ሰዎች አሉ፣ እነሱን ለመጨፍጨፍ እንዲመቸው ነው። ራት እየተበላ ሂትለር ስለ ጁዎች መጥፎ ነገር ማውራቱን አላቆመም። ሚካ እንዴትም አድርጋ ንዴቷን ዋጥ አድርጋ እዛው ቆማ ትሰማዋለች። ሁሉም ራት በልቶ ወደሚሄድበት ይሄዳል። ሂትለርም ወደ ማረፊያው ተጓዘ። ሚካም ካይዘር ብቻውን የሚሆንበትን ሰዓት ጠብቃ ትሄድና አንድ መልእክት አለህ ትለዋለች። ከዩናይትድ ኪንግደም የተላከልህ መልእክት ነው ስትለው ካይዘር ወዲያው የተረዳው ነገር ቢኖር ሚካ ሰላይ እንደሆነች ነው። ከደቂቃዎች በኋላ ምን እንደተፈጠረ ሳይታወቅ ሚካ እየጮኸች ወደ ቤት ትገባለች። ካይዘር ራሱን ስትወድቋል እያለች ስቲፈን እንደፈራሁት ገደልሽው ይላታል። እሷም አልነካሁትም ራሱን ስትሆን የወደቀው እያለች እያለ በመሃል ስልክ ይደወላል። እናም ስልክ ተደውሎለት ቤት ውስጥ ካሉት ሰራተኞች ውስጥ አንደኛዋ ከቄሱ ጋር አብራ የምትሰራ ሰላይ ነች ይሉታል። ጀርሜን ባሏ ራሱን ስትወደቀበት ቦታ ስትሄድ ነቅቶ ቁጭ ብሎ ይጠብቃታል። እናም የሚገርምሽ ነገር ከኢንግላንድ ሌላ መልእክት ይመጣልኛል እኮ አላት። ይሄም መልእክት ናና አጠገቤ ሆነ ጀርመኖችን ተዋጋ የሚል መልእክት ነው። በአንድ ምሽት ሁለት አይነት እድል ቀረበለት፣ ከሂትለር ጎን መቆምና ከኢንግላንዱ
ፕሬዝዳንት አጠገብ መቆም። ስቲፈን እየሮጠ ካይዘር ወደ ወደቀበት ቦታ ይመጣና ተሸክሞት ወደ ቤት ይዞት ይሄዳል። ስቲፈን መኪና ውስጥ ሚካን ይደብቃትና ሊያስመልጣት ይሞክራል። በር ላይ ያሉ ፈታሾች መኪናውን መጀመሪያ መፈተሽ አለብን ይሉታል። ስቲፈን ምንም አማራጭ አልሰጡትም። በዚህም ምክንያት ተኩሶ ይገላቸዋል። ሚካ በጣም እየቀፋት ስቲፈንን ከተሰናበተችው በኋላ ወደ ጫካው ትገባለች። ከመሄዷ በፊት ግን ስቲፈንን አብረኸኝና ትለዋለች። እሱ ግን ስራ አለብኝ አላት። ምንም ያህል ቢወዳት የራሱ ግዳጅ ስላለበት ግዳጁን ጥሎ መሄድ አይችልም። ከመሄዷ በፊት ግን ብራን ልታገቢ ፈቃደኛ ነሽ ይላታል። እሷም ጦርነቱ ሲያልቅ ናና ፈልገኝ ትለዋለች። ከተወሰኑ ዓመታት በኋላ ብራን አንድ መጽሐፍ ስራ ቦታው መጥቶ ይሰጠዋል። በሚገርም ሁኔታ መጽሐፍ ውስጥ ያለችበትን ቦታ አድራሻ ጽፈዋለች። ለንደን ያለችው። ለንደን ውስጥ ሚካን ያሳየናል። ሚካ እርጉዝ ናት። የስቲፈንን ልጅ በሆዷ ይዘዋለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ያፈቀራችሁት ሰው ክዷችሁ ያውቃል? የሚያውቅ ከሆነ አንድ ቁጥር እንጻፍልኝ። አደራ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።